የምንማማርበት የትምህርታችን ርዕስ የሚሆነው ዕፀ ሕይወት ይእቲ ለእንተ ይተአመንዋ ለሚያምኑባት የሕይወት ዛፍ ናት በሚል እንማማራለን። እስኪ በሉ ለሚያምኑባት በሉ የሕይወት ዛፍ ናት። ምን ለሚሉባት? አይሰማም? በደንብ ያዙ። ምን ለሚልባት ነው የሕይወት ዛፍ የምትሆነው? እዚያው መጽሐፍ ቅዱሱ ቃል በቃል ያስቀመጠው እሱን ነው። ዕፀ ሕይወት ይእቲ ለእንተ ይተአመንዋ ለሚያምንባት ሁሉ የሕይወት ዛፍ ናት። ለእንተ ይትመረኮዝዋ ለሚመረኮዛት ሁሉ የሕይወት ዛፍ ናት ብሎ በሁለቱም ይናገራል። ይህንን የምናገኘው ሁላችሁም እንደምታውቁት መጽሐፈ ምሳሌ ምዕራፍ 3 ቁጥር 18 ላይ ነው። ከዚህ ቃል ተነስተን የተወሰነ ትርጓሜያት የምናምንባት ማናት፣ የሚያምኑባት እነማን ናቸው፣ የሚመረኮዙባት ማናት የሚለውን ሐሳብ ነው የምናየው እና ይህንን መጽሐፈ ምሳሌን የተናገረው ሰሎሞን ይባላል። ማን ይባላል? ሰሎሞን በሉ እንጂ ሰለሞን አይባልም። እሺ ሰሎሞን ነው የሚባለው። ለምን መሰላችሁ? አንደኛ ፊደላት ትርጓሜያት ስላላቸው ነው። አሁን እግዚአብሔር የሚለው ጽሑፍ ሲጻፍ በአይኑ አ ነው የሚጻፈው፣ በአልፋው አ ነው እና በእናንተ ምን እንደሚባል አላውቅም። በማንኛው ነው የሚጻፈው? እግዚአብሔር የሚለው መጀመሪያ የሚጻፈው የመጀመሪያውን ፊደል መካከል ላይ ያለውን ፊደል በማን ነው? አቤት በአልፋው አ። በአይኑ አ አይጻፍም። እግዚአብሔር የሚለው ጽሑፍ እስከ መጨረሻው ድረስ ሲጻፍ አይጻፍም በአይኑ አ። ለምንድን ነው ያለውን ሲናገሩ የመጀመሪያ ፊደልም አ ነበረ። በነገራችን ላይ አ አማርኛ ነው አይደለም? አማርኛ ነው አይደለም? አማርኛ አይደለም። አማርኛ ፊደሉ የተወሰኑ ናቸው ያሉት። ቋንቋውን እንዳለ ወስዶ ለአማርኛነት ተጠቅሞት ነው አማርኛ የሚባለው ቋንቋ ማለት ነው እንጂ አማርኛ ፊደል ማን ነው ቢባል ጨ፣ ጀ፣ ቸ፣ ኘ፣ ሀ እንደዚህ አይነቶቹ ናቸው። ሌላው ግዕዝ ፊደል ነው። እየሰማችሁ ነው አይደል? ሀ ወይንም አ ምን ፊደል ነው? የግዕዝ ፊደል ነው። ስለዚህ የግዕዝ ፊደል ከሆነ ደግሞ እያንዳንዱ ፊደላት 22 ናቸው ፊደሎቹ። 22ቱ ፊደል ሁሉ ተተርጉሞ እመቤታችንን ነው የሚመስለው። ማንን ነው የሚመስለው? በሉ ንገሩኝ እንጂ ማርያምን ይመስላል 22ቱ ፊደል ሙሉ ሲተረጎም። የፊደል አቀራረጻችን በመጀመሪያ አ ነበረ። ሊቃውንት አደላለው ሃን አድርገውታል። አሁን ላይ ያም በምስጢር አስተካክለው ነው ፊደል ቀራጭ ወይንም ደግሞ ፊደልን ከምስጢር ጋር ሃይማኖትን ከምስጢር ጋር አሰናስለው ሲናገሩ። በነገራችሁ ላይ አንድ ነገር ልንገራችሁ። በዚህ ዘመን ቤተክርስቲያንን ውክ ያደረገ አንድ ነገር አለ። ይሄ ዶግማ፣ ይሄ ስርዓት፣ ይሄ ቀኖና የሚባል ድስኩር ማለት ነው። ሁሉም አይሻርም። ሁሉም ስንቱ ምን ያልኳችሁ ንገሩኝ እንጂ በተክሊል ማግባት ስርዓት ነው ዶግማ ነው? ተናገሩ እንጂ ስርዓት ነው ዶግማ ነው? እሺ ሚስትን ይዞ መኖር ስርዓት ነው ዶግማ ነው? በሉ ንገሩኝ እንጂ። እሺ ስርዓት ነው ብላችኋል። ልብ በሉ እንግዲህ ሚስት የክርስቶስ ምሳሌ ናት። ይቅርታ ሚስት የቤተ ክርስቲያን ምሳሌ ናት። ባል የክርስቶስ ምሳሌ ነው። ባል ሚስቱን ቢፈታ ምን ብሎ ነው የሚክደው? ክርስቶስ ቤተ ክርስቲያንን ትቷታል ብሎ ነው የሚክደው። ስለዚህ ስርዓቱ ራሱ ምንድን ነው ማለት ነው? ሃይማኖት ነው። ሌላም ስርዓት ልንገራችሁ። ለምሳሌ ሴት ስትጸልይ ተከናንባ ነው አይደለም? ሳትከናነብ ብትጸልይስ ሴት አይደለሁም ማለቷ ነው። ሴት አይደለሁም እኔ ማለቷ ነው። ወንድ ደግሞ የሚጸልየው ሳይከናነብ ነው። ተከናንቦ ቢጸልይ ደግሞ ምንድን ነኝ ማለቱ ነው? ሴት ነኝ ማለት ነው። እኔ ሴት ነኝ እያለ ነው። ፍጥረቱን እየካደ ነው ማለት ነው። በዚያውም ብዙ ነገር መናገር እንችላለን። ለምሳሌ ልብ ብላችሁ ስሙ። ሳይጸልይ የሚያድር ሳይጸልይ የሚውል ሰው ይውላል አይደል? መቼም ይውላል፣ ችግር የለውም ይውላል። ግን ምን ብሎ እንደካደ ይቆጠርበታል መሰላችሁ? ሌሊቱንም ያሳደርኩት እኔው፣ ቀኑንም ያመጣሁት እኔው ነኝ ማለቱ ነው። ስለዚህ ጸልዩ የምንባለው ጸሎታችን ራሱ ሃይማኖት ስላለው ነው።
አንደኛ ምን መሰላችሁ? ስንጸልይ ቀኑን ባርክ፣ ጠዋት ስናመሰግን ሌሊቱን አሳለፍክ ማለታችን ነው። ወደ ምስጢር ሲሄድ ሌሊት የኃጢአት የጨለማ የመከራ ዘመን ምሳሌ ነው። ሌሊቱን ያሳለፍክ አንተ፣ ቀኑን ደግሞ መጸለያችን ቀኑን ያመጣኸው አንተ ነህና እኔ ምን አገባኝ አንተው በፈቀድከው አውለኝ ማለት ነው። እስኪ በሉ በፈቀድከው አውለኝ በሉ። እግዚአብሔር በፈቀደው ያውላችሁ። ያልጸለየ ሰው ለምን ችግር ደረሰብኝ ብሎ እግዚአብሔርን መጠየቅ አይችልም። ለምን ሰወጣ ምን ብሎ መሰላችሁ? ቀኗንም እንዲች ብለህ ቀኔ ላይ እንዳትመጣ ዋ ያለው ነው የሚመስለው። እግዚአብሔር ምን አገባ ማለቱ ነው። ተኝቶ ሌሊት ህልም ቅዠት አላሳድረው ያለ ሰው መከራውን እያየ እንደው ምን አረኩ ነፍሱ እኮ ምን ጥቅ ብላ ልትወጣ ነው የምትደርሰው፣ የልብ ምቱ ጨምሮ ማለት ነው። ሌሊት ሰው ቅዠት ሲያይ ይነሳል፣ ያማትባል። እንደው ምን ሊመጣብኝ ነው ይላል። ምን ይመጣባ? ምንም አይመጣብህም፣ ችግር የለውም አይዞህ። ግን ያንን ሌሊት ራሱ ተው እግዚአብሔር እኔው ራሴ እበቃለሁ ለሌሊቱ ማለቱ ነው። ከዚህ የተነሳ ተመልከቱ፣ ስርዓታችን ራሱ ሃይማኖት ነው። እስኪ በሉ ሃይማኖት ነው በሉ። ስርዓት ራሱ ምንድን ነው? ሃይማኖት። አሁን ይኸውላችሁ አንድ የተበላሸ ነገር አለ። እሱ ምንድን ነው መሰላችሁ? የቤተ ክርስቲያን ስርዓት በጣም እየተጣሰ ነው። አንዱ ምንድን ነው የተጣሰው? ልብሰ ተክህኖ ላይ መላክ ቆርጠው የሚስሉ ሰዎች። እጃችሁ እንዴት ጨከነ! ስዕል ሲቀደድ እሪ የምትል ህዝብ ልብሰ ተክህኖ ላይ መላክ ተቆርጦ ልብሰ ተክህኖ ሲሆን የት ሄዳል ነው? የተቆረጠ መላክ ያለበት ልብሰ ተክህኖ ገዝተህ የምታመጣው አንተው ነህ። ከዚህ መውጣት አንድ ካህን ልብ ብላችሁ ስሙ። አንድ ካህን ቅዳሴውን እየቀደሰ ገባሬ ሰናዩ ካህን ልብ ብላችሁ ስሙ። ስርዓት ነው መቀደስ። ምንድን ነው ስርዓት በሉ እንጂ ስርዓት ነው። ተመልከቱ። ቀድሶ ሲያበቃ እንደው ቅዳሴው ላይ እግሩን አሞት ቁጭ ቢል ካደ። ተመልከቱ እንግዲህ ምን ብሎ ነው የካደው? ያ ካህኑ ቀድሶ እስከሚወጣት ያለችው 3ቷ ሰዓት ክርስቶስ በዚህ ዓለም 33 ዓመት ከ3 ወር የኖረበትን ዘመን ነው የሚወክለው። ስለዚህ በዚያ ሰዓት ላይ ካህኑ አለማረፉ ካህኑ ሳይደክመው ቀርቶ ለካህኑ እግዚአብሔር ሳያስብ ቀርቶ አይደለም። ክርስቶስ በዚህ ዓለም ሳያርፍ ሰውን ለማዳን እንደተጋ ነው የኖረው ማለቱ ነው። እተው በሰላም ሳይል አይቀመጥም። ገባሬ ሰናዩ ካህኑ ደክሞት ልቀመጥ ብሎ ቁጭ ቢል ክርስቶስ ይህን ዓለም ዘንግቶት ረስቶት ተቀምጦ ነበር ብሎ እንደካደ ይቆጠራል ማለት ነው። ሰምታችኋል? ስርዓቱ ራሱ ምንድነው? ዶግማ ይሆናል። ልብ ብላችሁ ስሙ። ለምሳሌ ካህኑም ሲለብስ ልብሰ ተክህኖ ተለክቶ በካህኑ ቁመት ልክ ይሆን ይላሉ። እንደዚህ አጠር ያለ ጉልበቱ ላይ የሆነ ልብሰ ተክህኖ ለብሶ ቢቀድስ ምን ችግር አለው? ምን ችግር አለው? መቼም በስቷል። ምን ችግር አለው? ምን ችግር አለው አይደል? እንደዚህ ሆኖ ነበር። ምን ችግር አለው? በተክሊል ባገባ ማለት ነው። ምን ችግር አለው? አግብቼ ፈትቻለሁ፣ እሺ ባገባ ምን ችግር አለው አለች። ኧረ ተይ እላለሁ፣ ታንቄ ነው የምሞት። እንዲሁ ይጉድ እና ዋናው ሀሳብ ይኸውልህ አይቻልም። እኔ ምንም እንደዛ የሚባል ነገር የለም። ስርዓት ነው። ስርዓቱ ደግሞ ራሱ ምንድነው? ሃይማኖት ነው። ስለዚህ ተመልከቱ፣ ልብሰ ተክህኖ እንዲያ ቢለብስ እናንተስ ብትለብሱት ምን ችግር አለው? ምን ችግር አለው አይደል? እንደው ምን ችግር አለው? እንደው ቄሱን ሁሉ ጎታት ያደርጋል። ቄስ ሄዶ ናማ ይላል። ልብሰ ተክህኖ አይነካም። ቄስ ከለበሰ በኋላ ነውር ነው ብዬ ነው። ስለዚህ ተመልከቱ፣ ልብሱን እንደዚያ ለብሶ ይገባል። ይቀድስ ማን ነው? ልብሰ ተክህኖ እንደዛ ይልበስ ተብሏል። እስከ ምኑ ድረስ? እስከ ቁርጭምጭሚቱ ድረስ ተለክቶ ነው የሚሰፋው። ታዲያ በዚህ ያን ልብሰ ተክህኖ የረዘመውን ቢለብሰው እሱን ዲያቆኑን እንዳይጥለው ሊሆን ይችላል። እናስብሽ፣ እንደዚያ አይደለም። ልብስ የሥጋ ምሳሌ ነው፣ አካል የመለኮት ምሳሌ ነው። አካሉ ረዝሞ ልብሰ ተክህኖ ቢያጥር መለኮት ሥጋን በትክክል አልተዋሃደም እያለን ነው ማለት ነው። እንዳልተዋሃደ አምናለሁ ብሎ ይነግረናል። ስርዓቱ ራሱ ሃይማኖት ነው። ልብሱ ቢረዝም መለኮት አጥሮ ሥጋን በምላት አልተዋሃደውም ብሎ እንደካደ ይቆጠራል ተብሎ ተነግሮናል። ስርዓታችን ሃይማኖት ነው። እስኪ በሉ ስርዓታችን በሉ ሃይማኖት ነው። ኃጢአት የሚሰራ ሰውም እግዚአብሔርን እንደካደ ሊቆጠርበት ይችላል። ለዚህ ነው ቅዱስ ዳዊት ምን አለ? ጌታ ሆይ አንተን በማየት ዓይኖቼ ደከሙ ይላል። እስኪ በሉ አንተን በማየት በሉ ምኖቼ ደከሙ። ምን ማለት መሰላችሁ? አንተን በማየት ዓይኖቼ ደከሙ። አንድ ሰዶምን ባጠፋበት መዓት አሁን ካሁን አጠፋህ ብዬ ማለት ነው። ሰው ኃጢአት ሰርቶ አልመለስ ካለ አንደኛ ምን ሰራ መሰላችሁ? እግዚአብሔር ኃጢአቴን አያውቀው ማለት ነው።
አያውቀው ምን ያመጣል። እንኳን እግዚአብሔር እንደው ተመልከቱ፣ ፖሊስ ይቀለድበታል። በዚህ ዘመን ራሱ ይቀለዳል ወይ ነው? አሁን ትናገራላችሁ። ፖሊስ በጥፊ ቢማታ ልጅሽን ይዞ ቢሄድ እሪ ነው እንጂ ከቻልሽ እንግዲህ ምን ታረጊያለሽ? ምንም አይደረግም። እግዚአብሔር ግን ኃጢአት ስንሰራ ግን እግዚአብሔር ፈራጅ ነው። እንደውም ተመልከቱ ሊቃውንቱ ምንድን ነው የሚሉት? ደረቅ ሴትና ኃጢአተኛ ሰው ተመሳሳይ ናቸው ይላሉ። ምንና ምንድን በሉ እንጂ በሉ በደንብ እናንተ ሸጋ ናችሁ። ረጠብ ያላችሁ ሳትሆኑ አትቀሩም። እንደዚህ ለዘብ ያላችሁ ማለት ነው። ደረቅ ሴት የምትባለው ምንድናት? የተነገራትን ሁሉ አምስት አድርጋ የምትመልስ ማለት ነው። ወንዶ ሱሪውን ስትታጠቀው አንተ ደግሞ ሰው መሳይ እስኪንካ ዝም ብዬሽ ብላት ያሳያል የምትል ማለት ነው። እኔ ይህች ምላስ ተናግራ ጥርስ ነው አሉ የምታስረግፈው ማለት ነው። ወይ አቅም የለ የዛን ጊዜ ደርግሞ ይጥላል ማለት ነው። ተመልከቱ፣ ንዴት መጥፎ ነው። ንዴትን የምታበርድ ሴት ናት ብልህ ሴት የምትባል ዝም የምትል በዝምታ የምትገዛ ማለት ነው። ይኸውላችሁ በጣም ያጣነው ነገር ሁሉ ለ5 ሰከንድ ዝም ብንል ንዴታችን ይበርዳል። ለ5 ሰከንድ ማለት ነው። ሰው ቤቱን የሚፈታው ለ1 ደቂቃ መታገስ አቅቶት እኮ ነው። ለ1 ደቂቃ ተመልከቱ። ለ1 ደቂቃ ዝም ቢላት ምን ነክቶኝ ነበር ይላል ሰው። ተመልከቱ። እኔ ይኸውላችሁ ሰው ምንም እንደው ሰውን ለማናደድ መሳደብ ሳይሆን ደግሞ እንግዲህ አርጉታሉ እንደዛ ማለት ነው። እና ምንድነው ልተወው መሰል እንዳታረጉት እንደዛ ማለት ነው። እሺ ልመልሳችሁ። ስለዚህ ምንድነው በአጭር ቃል እየነገርኳችሁ ያለሁት ስርዓቱ ራሱ ምን ይሆናል ማለት ነው? ሲገለበጥ ሲታይ ዶግማ ይሆናል። ስለዚህ ተመልከቱ፣ አይሻሻልም። ስርዓታችን እምነት ነው። ስለዚህ ወደ ነገሬ ልመልሳችሁና ቅዱስ ዳዊት ምንድነው ያለ? ሰዶምንና ገሞራን ባጠፋበት ጥፋት ታጠፋኛውን ብዬ አሁን ካሁን አንተን በማየት ወሃልቃ ዘመኔ በንባዜ እንባ በማፍሰስ ዘመን ያለቀ ብሎ ይናገራል። ለምን? እግዚአብሔር ቻይ ነው። ሰዶምን ተመልከቱ። ዘንበለ እሳት አንደደ ወዘንበለ ማይ አብረደ ይላሉ ሊቃውንቱ። እሳትን ያለ እሳት ፈጠረ፣ ውሃን ያለ ውሃ ፈጠረ። አንድም ተመልከቱ መላእክትን በሰማይ ፈጠረ፣ ከመሬት ደግሞ ደቂቀ አዳምን አስገኘ። ወደ ነገሬ ልመልሳችሁ። እሳትን ያለ እሳት ፈጠረ ማለት ሰባ ሰዶምን ተመልከቱ ያለ ውሃ በእሳት አጠፋ። ሰባት ካትን ያለ እሳት በውሃ ቀቀላቸው ማለት ነው። እግዚአብሔር መሳሪያው እጁ ላይ ነው ያለው። እግዚአብሔር እሳት ማዝነብ አይጠበቅበትም እኮ እኛን ለማጥፋት ይጠበቅበታል። ምን ይላል? ምን ሽመላ ይቆርጣል አሉ ሰውየው። እና እግዚአብሔር እኛን ለማጥፋት ሌላ ነገር ማምጣት አይጠበቅበትም። መጠበቁን ዝም ካለ ነፍስ ተቀበዝባዥ ትሆናለች። ብዙ ጊዜ ይኸውላችሁ ተቀበዝባዥ ስንሆን ቆመን ማሰብ አለብን። በልተን አልጠግብ ካል ምን ብሆን ነው ማለት፣ ጠጥተን በዚያ ነገር ሰላም ማግኘት ካቃተን ምን ሆኜ ነው፣ አግብቶ ሰው በዚያ መርጋት ካቃተው ምን ሆኜ ነው ማለት አለበት። በሁሉ ላይ ሰላም የምናጣው ሰላማዊ እግዚአብሔር ሲለየን ስለሆነ መድኃኔዓለም ከሁላችን ጋር ይሆንልን። ስለዚህ ሰሎሞን ማለት መስተፋቅር ማለት ነው። ይሄ ነገር ችግር ነው አሉ። መስተፋቅር አላልኩም። እሺ እሱ እናንተ የምታስቡትን አላልኩም። አደራችሁ ሌላ ነው። ሰሎሞን ማለት መስተፋቅር ማለት የሚወደድ ማለት ነው ማለት ነው። ሲሆን የሚወደድ በሉ እንጂ። እሺ እንደዚያ የተባለው ለምንድን ነው ሲባል ቅዱስ ዳዊት ከእግዚአብሔር ጋር ተጣልቶ በታረቀበት ዘመን ተወልዷልና። ማን በታረቀበት ዘመን? ቅዱስ ዳዊት ከእግዚአብሔር ጋር ሲታረቅ የልጁን ስም ምን ብሎ አወጣለት? ከእግዚአብሔር ጋር ታረቅኩ ለማለት ፍቅር የሚል ስም ሰጠው፣ የሚወደድ የሚል ስም ሰጠው። ስለዚህ ይኸውላችሁ ለሰሎሞን ስሙን ዳዊት ያወጣለት በዚህ የተነሳ ነው። ከእግዚአብሔር ጋር የታረቀበት ዘመን ስለሆነ። እኛስ ከእግዚአብሔር ጋር የታረቅንበት ዘመን አለ ወይንስ የተጣላንበት ዘመን? ከእግዚአብሔር ጋር ታርቀናል አልታረቅንም? ንገሩኝ እንጂ። ሊቃውንቱ ምን ይላሉ መሰላቸው? ውሃ ቢያንቅ በምን ይውጡ፣ ምላጭ ቢያብጥ በምን ይበጡ ይላሉ። ምላጭ ለአንዳንድ ሀገር ቋንቋ አይገባም። ፈላ ቤሳ የሚባለው ይሄ በገጠር በሰፈር ቋንቋ በጎጠኛው
እንዲያ የሚባለው ነው እንግዲህ ምላጭ የሚባለው። ምላጭ አሁን የሆነ ነገር ቢያብጥ በምላጭ ትቆርጣለህ አይደል? ምላጭ ራሱ ካበጠ በምን ትቆርጠዋለህ? ምላጩን ራሱ። እንጀራ ቢያንቅ በውሃ ትውጣለህ። ውሃ ቢያንቅ ውሃን በምን ትውጣዋለህ? መዋጫ የለም። ተመልከቱ፣ ሰው ከሰው ጋር ቢጣላ በሰው ይታረቃል። ሰው ከእግዚአብሔር ጋር ከተጣላ በማን ይታረቃል? ለዚህ ነው ሁልጊዜም ቢሆን ማሰብ ያለብን ከእግዚአብሔር ጋር መጣላትና አለመጣላታችንን ማሰብ። በቀን ውሏችን፣ በምሽታችን፣ በቢሮአችን፣ በእንቅስቃሴያችን ሁሉ ዛሬ ከእግዚአብሔር ጋር ተጣልቼ ነው የዋልኩት ወይንስ ደግሞ ከእግዚአብሔር ጋር ተፋቅሬ ነው የዋልኩት ብለን ማሰብ አለብን። ስለዚህ ተመልከቱ፣ በምን ልንታረቀው እንችላለን? እግዚአብሔር ግን እንደ ሰው አይደለም። ይኸውላችሁ እግዚአብሔር ደስታ ይባላል። እስኪ በሉ ደስታ በሉ እንጂ አትሉም? እናንተን አሁን ጅላጅል ሁሉ ተሰብስባችሁ ብል ትቆጣላችሁ? አትቆጡ? ተቆጣ በደንብ ነው። አንዱ በደንብ ወይም ደገኛ ስድብ መርጣችሁ አንዱን ትለጥፋላችሁ ማለት ነው። ልብ በሉ። እግዚአብሔር ግን ኃጢአት ስንሰራ አንተ አላዋቂ ነህ እያልን እየዘለፍነው ነው እግዚአብሔርን። ግን ልብ ብላችሁ ስሙ። እግዚአብሔር ባህሪው አይለወጥም። ምኑ አይለወጥም? ነገሩኝ እንጂ ኃጢአት ስንሰራ ተቀይሞ ቆይ ማናቱን ነው የምለው አይልም እግዚአብሔር። እግዚአብሔር ደስታ ስለሆነ በጽድቅ እንዳለንም እንደወደደን በኃጢአት እንዳለንም ይወደናል። ወይፈቅድ ምክንያት ለዲን ሰለስቱ ምዕት እግዚአብሔር ሰውን ለመማር ምን ይላል? ምክንያት ይፈልጋል። በሉላችሁ እግዚአብሔር በሉ። ሰውን ለመማር ምን ይፈልጋል? ሰይጣን ሰውን ለማጥፋት ምን ይፈልጋል? ነገሩኝ እንጂ ምን ቀን ነው ኃጢአት የሰራ ብሎ ማለት ነው። ሰይጣን ሰውን ለማጥፋት ምክንያት እንደሚፈልግ እግዚአብሔር ደግሞ ሰውን ለመማር ምክንያት የሚፈልግ እንዴት መሰላችሁ? እግዚአብሔር እኛን ለማዳን ምክንያት መፈለጉን የምናውቀው የማቴዎስ ወንጌል ምዕራፍ 10 ላይ በደቀ መዝሙሬ ስም ውሃ የሰጠ ነው እንጂ ያለ በደቀ መዝሙሬ ስም ወርቅ የሰጠ አላለ። ውሃ የሰጠ ነው ያለ። ያም ባይሆን ተመልከቱ፣ አረጋዊ መንፈሳዊ ምን ይላል መሰላችሁ? አንተ ሰው አልብከ ጠፈር ላይድሮ ነግድ። አንተ ሰው እንግዳ ለማሳደር የተደላደረ ቤት ላይኖርህ፣ አልጋ ላይኖርህ ይችላል። እንግዳ የምትቀበልበት ቤት የለህም ወይ? እግዚአብሔር አልጋህን ሳይሆን የለመነ የቤትክን ወለል ነው የለመነ ይላል። አልብከ እግር ለሐውጾ ድዊ። አንተ ሰው ሄደህ ላታሳክም ትችላለህ። ቢያንስ የታመመ ሰውን ሄደህ እግዚአብሔር ይማርህ እንዳትል እግር እግዚአብሔር አልሰጠህም ወይ? ተመልከቱ፣ አንድ ሰው የሚጠየቀው ተመልከቱ፣ ክርስቶስ ራሱ ሲጠይቀን ምን ብሎ ነው የሚጠይቀን? አላጠገብከኝም፣ በደንብ እንዲሞቀኝ አላረክም፣ መተህ አላስፈታኸኝም አይደለም ያለው። እንግዲህ ምንድን ነው ያለው? አላበላኸኝም ማለት። ተመልከቱ፣ እሱ አላበላኸኝም ነው እንጂ ያለ አላጠገብከኝም አላለም። ለምን? ማጥገብ የሚችለው እግዚአብሔር ብቻ ስለሆነ። ያችን ሄደን መጠየቃችንን እግዚአብሔር ይማርህ ማለታችንን ማን ይፈልጋታል? በሉ ንገሩኝ እንጂ እግዚአብሔር ይፈልገዋል። ፈልጎ የሚያድነን እግዚአብሔር የተመሰገነ ይሁን። ሰው ነው ተንኮል እየለቀመ የሚርቀው። አይወላችሁ ሰዎች አቁስለውን ስለቆሰልን ደግሞ እንደገና ይነዳቸዋል። ሰዎች አስከፍተውን ስለከፋን ጨምሮ ይከፋቸዋል። ማለቴ መከፋታችን ራሱ እንደገና ደግሞ ይከፋቸዋል መልሶ በመከፋት ብቻ ስለቀረን ማለት ነው። ሰዎች አስለቅሰውን የንባችን ምንጭ ሆነው እንባችንን ስላለቀስን ይነዳቸዋል መልሶ። እኛ በወግ እንድናለቅስ እንኳን አይፈቅዱልንም። ምክንያት እየፈለጉ ነው የሚጣሉን። ሰው ካልተነሳልኝ ብሎ አይደል እንደሚጣለው? ሰው በዚህ ቀን ደናደር ካላልከኝም ብሎ አይደል እንደሚጣለው? እስኪ ለእግዚአብሔር አስቡት። እስኪ ስንት ቀን ነው የረሳ ነው? የሚያሳድረውን አሳድረን ሳንለው አድረን እግዚአብሔር አይከፋውም? የማያሳድር ሰው ደናደር ካላሉኝም ብሎ ይከፋል። ተመልከቱ፣ እንደ እግዚአብሔር ያለማ ማን አለ? በኃጢአታችንም ጊዜ የንስሐ በር የሚከፍትልን ስንመለስም በደሙ አጥቦ ልጆቹ የሚያደርገን እግዚአብሔር የተመሰገነ ይሁን። እግዚአብሔር ምን ይፈልጋል? ምክንያት በሉ እንጂ። እስኪ ጥያቄ ልጠይቃችሁ። አሁን እንግዲህ ከተነሳን እዚሁ ጋር አንድ ነገር ተናግሬ ወደ ትምህርት ልሄድ፣ እዚሁ መቅድሙ ላይ እንዳላድር ማለት ነው። እግዚአብሔር ቤት ስሩ ማለት ቤቴን ስሩልኝ፣ መቅደስ ስሩልኝ ማለቱ ምን ሊያደርገው ነው?
ንገሩኝ እንጂ ሰው እንዲህ ይላል ሲደሰኩር፣ በኑሮ ውድነት እንዲህ ባለው ነገር ልጅ ማሳደጊያ ሳይኖረኝ በዚህ እንትን ሰዓት፣ በሰላም ሰዓትማ ሁሉም እኮ ሰላም ነው። በኖረ ሰዓትማ ጅብና ጅብም ይዋደዳሉ። ውሻና ውሻ እንኳን አይዋደዱ፣ ጅብና ጅብ ይዋደዳሉ ሲኖር ማለት ነው። ሰው ለእግዚአብሔር መስጠት ያለበት ሲተርፈው አይደለም። ሲተርፈው ሳይሆን ለምን መሰላችሁ? ቅዱስ ዳዊት ውሃ ጠማው በታመመ ሰዓት። ውሃ በጠማው ጊዜ ምን አለ? ውሃ አምጡልኝ አለ። ከቤተልሔም ውሃ ሄደው አመጡለት። ያንን ውሃ ለእግዚአብሔር መስዋዕት ይሁነኝ ብሎ የጠማውን ውሃ ደፈው። እንዴ ምን አሉ ተርጓሚያን? በሬ ይታረዳል እንጂ ውሃ ይሰጣል ወይ ለእግዚአብሔር አሉ። እስኪ በሉ በሬ ይታረዳል እንጂ በሉ ውሃ ለእግዚአብሔር ይሰጣል ወይ? ይኸውላችሁ ይሄ እኮ ነው ቅዱስ ዳዊት ሁሉ የሱ ነው፣ ንጉስ ነው። ለእግዚአብሔር መስጠት ያለበት በሬ ነበር አይደለም? እንደዚያ ነው የሚሰጠው። እሱ ግን ምን ሰጠው? ውሃ ሰጠው። በዚያ ሰዓት ያስፈለገው ውሃ ነው። እሱ ደግሞ ያንን የሚያስፈልገውን የሱን ፍላጎት ቆርጦ ላንተ መስዋዕት ይሁን ብሎ ሰጠው ለእግዚአብሔር። እኔ ከዚህ ውሃ አልጠጣም። ለምን? እግዚአብሔር ትርፌን ሳይሆን የሚፈልገው ያለኝን ስሰጠው ያለውን ይሰጠኛል ማለቱ ነው። ቅዱስ ዳዊት ያለውን የሚያስፈልገውን የውሃ ጥሙን ቆርጦ ለእግዚአብሔር ቢሰጥ እግዚአብሔር ደግሞ ሕይወትን ለዳዊት ሰጠው። ዳዊት የሚያስፈልገውን ሲሰጥ ለእግዚአብሔር፣ እግዚአብሔር ደግሞ ዳዊት የሚፈልገውን እግዚአብሔር ሰጠው። እግዚአብሔር ለሁላችሁም የምትፈልጉትን ይስጣችሁ። ከዚህ ምንድነው ልትነግረን የፈለገው? እንዲህ የምታከበሰብሰው ልትሉኝ ነው? እግዚአብሔር ሰማይ ሁሉ ዓለም ሁሉ በእጁ ተይዞ ዶሮ ይወላችሁ እንቁላልን ጥላ በእንቁላል ውስጥ መኖር አትችልም። እንቁላልን በሆዷ ይዛ በያዘችው በሆዷ እንቁላል ውስጥ መኖር አትችልም። እግዚአብሔር ግን ዓለምን ይዞ በያዘው ዓለም የሚኖር እግዚአብሔር ነው። ዓለም እግዚአብሔር ነው እንጂ ለእግዚአብሔር ዓለም የለውም። ዓለሙ ሥላሴ ነው። ዓለማት ዓለም ሥላሴ ዛልብክሙ ዓለም እንዳለ ደራሲው። ለዚህ ዓለሙ ሥላሴ ከሆነ ሥላሴ መጥቶ ተወስኖ የሚቀመጥ አይደለም። ቤተ መቅደስ እንግዳ ለምን ስሩልኝ አለ ዘጸአት 25 ላይ። አድርበት ዘንድ ቤተ መቅደስን ስሩልኝ ይላል። እስኪ በሉ አድርበት ዘንድ በሉ። ምንን ስሩልኝ አለ ቤተ መቅደስ። ለምን እንሰራልሃለን? ወርቁ ያንተ አይደል? በእሳት አሰራውም ከፈለክ ደመናውን ግድግዳ አታረገውም? መባረቅትን የቤተ ክርስቲያን ሿሿቴ አታረጋቸውም? አምፖል ከምናበራ ፀሐይን የፈጠርክነ ፀሐይን አምፖል አታረጋትም? ከዋክብትን የአካባቢ የቤተ መቅደሱ ፈርጥ አታረጋቸውም? በአድማስና በናጌብ ዓለምን የወሰንክ የቤተ መቅደሱን አጥር በአለት በጽኑ አለት በአልማዝ በሰምፔር ለምን አታጥረውም ብለን ስንጠይቀው ተመልከቱ። አድርበት ዘንድ በመካከላችሁ ስሩልኝ ያለው እግዚአብሔር ምንድነው? ለምንድነው እንደዛ ያለ? ሁሉ የሱ ሆኖ ከተባለ ከኛ የሆነውን ነገር እግዚአብሔር ስለሚፈልገው። እስኪ ሁሉ ከኛ የሆነውን ነገር በሉ። ማን ይፈልገዋል? ከዚህ በላይ አቅማችን ስለማይችል ነው እንጂ በእንቁ ነበር የምንሰራለት። ሌላ ተመርጦ ማለት ነው። እንዴ እናንተ ሞኝ ናችሁ መሰለኝ። እንዴ አታዩም? እዚያ በእንትን ባለስልጣናቱ ያሉበት አካባቢ እንዴት እንደሚጠበቅ አላያችሁም? እንዴት ምን አይነት መሳሪያ እንደያዙ። ዞር በል ሰውዬ ተንቀሳቀስ። በርግጫ የሚያፈነዱ ሰዎች ናቸው የሚጠብቁት ማለት ነው እዛ አካባቢውን። የእግዚአብሔርን ቤተ መንግስት ደግሞ ተመልከቱ። እኛ ንቀነው ካልሆነ ቤተ ክርስቲያን ባለመምጣታችን የሚፈረድበት ለዚህ ነው። ወደ ውጭ ሀገር ፕሮሰስ ለመጀመር ገብተህ ከቀበሌ መታወቂያ አውጥተህ የልደት ካርድ አሰርተህ ሰግደህ ደላላ አግኝተህ አሻራ ደምክን ሰጥተህ ፎቶ የአይን አሻራ የእጅ አሻራ ሰጥተህ ከዚያ በኋላ ደግሞ እንደው መቼ ነው የምገባው ብለህ የኮቲ ከፍለህ ካልተፈቀደ አይ ሪጀክት አድርገናል ካሉ ደግሞ እባክህ ብር ልክፈል ታዝረክርከህ ነው የምትገባው ማለት ነው። እናውቃቸዋለን። እውነቴን ነው። የእግዚአብሔርን መንግስት ለመስራት ምን ያህል መታደል ነው እኮ ነው። ይቺ ቤተ ክርስቲያን የእግዚአብሔር መንግስቱ ናት። በደሙ የመሰረታት ናት። እሱ በደሙ የሰራትን እናንተ ስሩ ማለቱ ምን ማለት ነው? እሱ በደሙ የመሰረታትን በደሙ የገዛትን እንታጥራያ በደሙ ተመልከቱ። በማይ ዘወይዘም ገቦ አጥመቃ ከጎኑ በተገኘው ማየገቡ አጠመቃት ብሎ ቅዱስ ያሬድ እንደተናገረ ይቺን ቤተ ክርስቲያን ክርስቶስ በእንቁ በወርቅ በትልልቅ ነገር እንድንሰራለት ይፈልጋል ካላችሁ፣ አዎ መልሱ አዎ ነው። እስኪ አዎ በሉ እንጂ በደንብ
እሺ በደንብ ያዙልኝ። ሰው ቢወድ ምን ያበላል? ዳቦ። እንደዛ ቢል ምን ያለብሳል? ልብስ፣ ሸጋ ልብስ። እንዲያ ቢል ምን ይገዛል? ጫማ። እንዲያ ቢል ምን ይገዛል? መኪና። እንዲያ ቢል ምን ይሰጣል? እንደዛ ሀብት ያልፋል ሁሉ። እግዚአብሔር ግን ከዚህ ሁሉ በላይ የሰጠን ምንድን ነው? ስጋውን ነው የሰጠን። ለዚህ ነው ሊቃውንቱ ምን ይላል? ክርስቶስ ለምን ሰው ሆነ ያለውን ቅዱስ ኤፍሬም ሲናገር እንዲህ ይላል፣ ሰይጣንን ይዘልፈው ዘንድ ነው አለ። እስኪ በሉ ሰይጣንን በሉ ምን ይለው ዘንድ። ምን ብሎ ዋሽቶ ነበር መሰላችሁ? ሰይጣን አዳም ዕፀ በለስን እግዚአብሔር ነፍጎ፣ ከዛ ምን አለ? እኔ ቅጠል ነው የምነፍገው አንተ ቀጣፊ ለማለት እንኳንስ ቅጠል ስጋዬን ብሉ ምል ቸር ነኝ ብሎ ምን ሰጠለት? እንኳን ቅጠልን ልነፍግ ስጋዬን የማልነፍግ ቸር ነኝ ብሎ ስጋውን ሰጠን። አሁን ደግሞ እኛ ምናችንን እንድንሰጠው ይፈልጋል ካላችሁኝ፣ እኛ የምንወደውን ትልቁን ነገር እንድንሰጠው ይፈልጋል። ለምን? ያን ትልቁን ተቀብሎ ትልቅ ነገር ሊሰጠን ማለት ነው። እስኪ በሉ እግዚአብሔር በሉ ይላችሁ። ሊሰጥ ሲል ይለምናል እንጂ ሕፃ ሕይወታችንን ድንግል ማርያምን ለምኖ ተቀብሏታል አይደል? ለምኖ ተቀበለ። እኔ እውነቴን በጣም ነው የማዝነው ራሱ ሳስበው። እጇ የማትጨብጥ ልጅ ሐና ኢያቄም ስጥ ቢያደርጉት ዓለምን ጎትታ መንግስተ ሰማያት የምታስገባ ልጅ አድርጎ ሰጣቸው ማለት ነው። ቀድሞ እኮ ሐና ነበረች እጇን ይዛ ነይ በዚህ እያለች ይዛት የምትሄደው ማለት ነው። አሁን ግን ሐናን አዳም ሔዋንን መርታ ገነት የምታገባ ልጅ ሰጣቸው። እግዚአብሔር የሚለምነን ሊሰጠን ሲል ነው። እግዚአብሔር የሚተኛው እንድንቀሰቅሰው ብሎ ነው። ለዚህ እኮ ነው ያረምም ከመዘ ይሰምዕ ያጎነድ ከመዘ ይሁብ። ተመልከቱ፣ እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ይላል። ተመልከቱ፣ እግዚአብሔር መርከብ ውስጥ የተኛው ለምንድን ነው? እስኪ መልሱልኝ። ወልድ ኢየሱስ ክርስቶስ መርከብ ውስጥ የተኛው ለምንድን ነው? ነገሩኝ እንጂ ቀስቅሱኝ ብሎ ነው የሚባለው። እስኪ በሉ ቀስቅሱኝ ብሎ በሉ። ጎበዝ ተንጫጫችሁ ነው ያላቸው ሐዋርያትን። ቀስቅሱኝ ማለቱ ነው። እግዚአብሔር ከኛ ምን ይፈልጋል ማለት ነው? ሞገዱ እየመጣ ነፋሱ እየነፈሰባቸው እያወቀ ነው እንደ መለኮቱ። እንደ ሰውነቱ ደግሞ አንቀላፋ። እንደ ሰውነቱ ለምን አንቀላፋ ካለ እኔን ቀስቅሱኝና ጸጥ አድርግልንም አይበሉን በሉን። ሐዋርያት ክርስቶስን አድነነ ከመይ ንሙት ሲሉት ተንሥአ ወገሠጾሙ ለነፋሳት። ተመልከቱ፣ ተነሳ ነፋሳትን ገሰጻቸው። ወኮነ አብይ ዛሂን፣ ታላቅ ጸጥታ ሆነ። አንከሩ ተመልከቱ፣ መኑ ውእቱ ዘይትዔዘዙ ሎቱ። ተመልከቱ፣ ነፋሳት ባሕር ሞገድ የሚታዘዙለት ይሄ ማን ነው ብለው ክርስቶስን አደነቁት። ስለዚህ ተመልከቱ፣ ባለጸጋ ሆኖ ሳለ ይለምናል። ለምን? ሊሰጠን ሲል። አዋቂ ሳለ ንገሩኝ ይላል። ለምን? እኛ ሄደን ስንቀሰቅሰው ጎሽ ልጅ ብሎ እምነታችንን ሊያጸናልን ምናችንን ይፈልጋል? ፈቃዳችንን ማለት ነው። እያወቀ ይጠይቃል፣ እየሰማ ዝም ይላል። እግዚአብሔር እንደማይሰማ ማለት ነው። ስለዚህ ምንን ይፈልጋል ከተባለ የኛን ነገር ይፈልጋል። የማን ነገር? ስለዚህ የመጨረሻው ምንድነው ላችሁ የፈለኩት? እንቁ እንኳን ብንሰጠው ምን ማለታችን ነው? ጌታ ሆይ ላንተ ይሄን ሰጠን ማለታችን ነው። በሉ እስኪ በሞት ያፈርሰው። ጌታ ሆይ በሉ ላንተ ይሄን ሰጠን። ምናችሁን ሰጣችሁ? ምናችሁን? ስጦታ የሚባለው ብር ብቻ አይደለም። አሁን ሰው ምን ያደርጋ መሰለችሁ? ሱሪ ታይ ስትባል ሴቲቱ ይህን ያህል ማካበድ፣ ኧረ እባክሽ የምትወጂውን ነገር ለእግዚአብሔር ብለሽ ታይ ነው እኮ። ብትለብሽ ባትለብሽ፣ መቋጠሪያ የጠበበው ብትመሲ ባትመሲ፣ እግዚአብሔር ምን ታረጊልታለሽ? ምንም። ያን ማክበራችን ግን አንተ የመረጥክልን ነው የሚያምርብን እላችሁ። እሱ ያዘዘንን ስናደርግ ምን ማለታችን መሰላችሁ? ላንተ ብለን ይሄን ተውን ማለታችን ነው። እስኪ በሉ ላንተ ብለን በሉ ይሄን ተውን። ባልና ሚስት የሚጣሉት እንደማን ሲያስቡ ነው? እንደራሳቸው ሲለቃቀሙ ነገር ይጣላሉ። ትዳር አንድ የሚሆነው እንደ እግዚአብሔር ለእግዚአብሔር ብዬ ተውኩት። እንደው በሞት ይሄ ነገር እኮ በጣም ድንቅ እኮ ነው። ለማን ብሎ መተው? ለእግዚአብሔር ብሎ መተው። ለእግዚአብሔር ብሎ መብላት፣ ለእግዚአብሔር ብሎ እንግዲህ እችን ከያዘ ሰው አያስቀምጥም። ሰው ከት ማድረግ ለምዷል። እንደዛ አይደለም። ቅዱስ ጳውሎስ ምን የበላም ለእግዚአብሔር በላ፣ ያልበላም ለእግዚአብሔር አልበላም። እስኪ በሉ የበላም በሉ ለማን በላ? ያልበላም የሚበላም ለእግዚአብሔር ብሎ ነው ሰው ማለት ነው።
አይደል? እንደዚህ አይደለም። እሺ ይሄ እንደዚህ በፍጹም አይደለም። ወእግዚአብሔር ይስሮሙ ለክልኤሆሙ እግዚአብሔር ወድንም ተሸካሚውንም ምግቡንም ያሳልፋል። በሚጠፋ ምግብ ምን አትበል እግዚአብሔርን አትጣ ማለት ነው። ግን ይኸውላችሁ የሚበላ ለእግዚአብሔር በላ ማለት ገዳም ውስጥ መነኮሳት እየበሉ ስራ መስራት አለባቸው። ካልሰሩ ገዳሙ ይፈታል። ግዴታ መቁነናቸውን ተቀብለው ምሳቸውን ይበላሉ። ደግሞ ተባይተው የያዙት ገዳሙ ውስጥ በብቃት ያለ ምግብ የሚኖሩት ደግሞ ሳይበሉ እየጸለዩ ማንን ይጠብቃሉ? እዛ ጋር ያሉትን መነኮሳት አያችሁ። እነዚያ መነኮሳት የበሉት ስጋቸው ደክሞ መስራት አቅቷቸው ገዳሙ እንዳይፈታ ነው ማለት ነው። ይሄ ነው ለእግዚአብሔር በላ ማለት። የጾመም ለእግዚአብሔር ጾመ ማለት እዛ ጋር ቆመው የሚጸልዩት ደግሞ ደቀ መዛሙርታቸውን ለመጠበቅና ለሀገር ምሕረት ለመለመን ነው። ተመልከቱ። ይሄ ነው የበላም ለእግዚአብሔር በላ ማለት። እኔ እኮ በጣም የሚገርመኝ ነገር ምን መሰላችሁ? እግዚአብሔር ሰጥቶ መለመኑ ነገር ነው የሚገርመኝ። ሰጥቶ መለመኑ እኮ ነው። አልሰጥም ቢል ማን ይከለክለዋል? አካልን የሰጠ እግዚአብሔር ነው። በአካል ተመልከቱ፣ በሰጠው አካል ደግሞ በጎ ሰራ ብሎ የሚሸልም ደግሞ እግዚአብሔር ነው። ዓይንን የሰጠ እግዚአብሔር ነው። መጽሐፍን አንብበህ ስታጠናበት፣ ጸሎት አንብበህ ስትጸልይ ወደሱ ደግሞ ጎሽ ልጅ ብሎ ክብርን የሚሸልም እሱ ነው። ምላስን የሰጠ እግዚአብሔር ነው። በጎ ተናገርክ ብሎ የሚሸልም እግዚአብሔር ነው። አይምሮን የሰጠ እግዚአብሔር ነው። በዚህ እኔን አሰብክበት ብሎ ለዘላለም እሱን እንድታስብ በመንግስተ ሰማያት የሚያነግስ እግዚአብሔር ነው። እጅን የሰጠ እግዚአብሔር ነው። በእጅህ ሰርተህ እንድትከብር የክብርን ቦታ የፈቀደል እግዚአብሔር ነው። ስለ መጸወትክበት እሱ ደግሞ ስጋውን የሰጠ እግዚአብሔር ነው። ከእግዚአብሔር ያልሆነ ምን አለ? እስኪ በሉ ከእግዚአብሔር ያልሆነ በሉ ምን አለ? የእናንተ አሳዩ። የእናንተ እስኪ አሳዩ። የእናንተ የላችሁ። በቃ ይሄን ነው ማወቅ። እኛ የማንን ብር እንድትሰጡ አይደለም የሚፈልግ። እኛ በዚህ ዓለም ላይ ያሉ ክርስቲያኖችን የምንፈልጋቸው የልብስ ላቂ ሳንቲም ድቃቂ እንዲወረጉሩልን ሳይሆን እነሱ ራሳቸው የእግዚአብሔር እንዲሆኑ ነው። እና እኛ የማንን ነውን? በሉ የእግዚአብሔር እንደሆን እንድንኖር እግዚአብሔር ይርዳን። ለሚያምኑባት ዕፀ ሕይወት ናት። በሉ ለሚያምኑባት በሉ ዕፀ ሕይወት ናት። ይኸው ለዓለም የሚሆነውን ያስጠጋችን እመቤታችንን እኛ ደግሞ መጠጊያ አግኝተን ነው ለእሷ ለመስራት። ለዕፀ ሕይወት እንኳን ለዕፀ ሕይወት ለቦርሳችሁ ቦታ አለው እኮ ቤት አይደል? ትልቅ ዕቃ ቤታችሁ ቢኖር እኮ እንቅልፍ አያሳድራችሁም። ትልቅ ነገር በዚህ ዓለም መገለጫ ዓለምን ሰማይ ያደረገችው ድንግል ማርያም ናት። መሬትን እኮ ሰማይ ነው ያደረገችልን። ሰማይ ተመልከቱ። ሰማይ የሚኖረው እግዚአብሔር መሬት ከመጣ ሰማይ መሄድኔ ለምን ይላል። ተመልከቱ። ደራሲው እንዲህ ይላል፣ ኢይትሜነዮ ለታቦር እስመ ታቦር አነ። እኔ ደብረ ታቦርን አልመኘውም፣ እኔ ራሴ ደብረ ታቦር ነኝ ማለት። ደብረ ታቦር ብርሃነ መለኮቱን የገለጠበት ቦታ ነው። እዚያ ግን ክርስቶስ ስጋውን አልቆረሰበትም፣ ደሙን አላፈሰሰበትም። እኔ ግን ራሴ ደብረ ታቦር ነኝ ማለት ተመልከቱ። የክርስቶስ ስጋና ደም ከኔ ጋር ተዋህዶ ይኖራል። ስለዚህ እያንዳንዱ ሰው የክርስቶስ የብርሃኑ የክብሩ የባህሪው የጸጋው መገለጫ መሆን ይችላል ማለት ነው። እግዚአብሔር መገለጫ እንዲያደርገን መልካም ፈቃዱ ይሆንልን።